እንደማትፈልጋት አልነበር ስትናገር ነበር? ከኔ ጋር እንደሆነች ሰምታ የመጣው ቢገባሽ ክብር ነበር። አንተ ዝም በል። አንተን አላወራውም። አንተ ዝም በል። ቢገባሽ ክብር ነበር። እሺ ምንድን ነው ክብር? ክብር ታውቃለህ አንተ? ቶፊቅ ክብር የሚጀምረው ከማንጓጓት ነው። እንዴት ሰው መጎዳት ነው የሚጀምረው? ከአብዛኛው ሴት የፈለገውን ነገር እስኪያገኘ ድረስ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እና እንግዲህ ዛሬ በሁለት ዜና መጥቻለሁ። ሁለቱም ደስ የሚል ነው። ማለትም ሶፊና ቶፊቅ እንግዲህ አንድ ቀን ቶፊቅ ሮዚን መርጦ ሶፊያን ሲያስለቅሳት ሲያነጫንጭ አይተን ነበረ ማለት ነው። ሶፊ ደግሞ ሊያገባ ነው ብላ ከሱ ፍጹም እንዳያስባትና ህይወቷን መጀመር እንደምትፈልግ ነግረዋለች። እና እላቻለሁ አሁን ከእንግዲህ ሶፊ የራሷን ህይወት ለማምራት የራሷን ህይወት ልትኖር እንደ በፊቱ ቶፊቅ እያለች ከማንም ጋር በቃ እየሸሸች ወይም ደግሞ ህይወቱን ቶፊቅና እሷ አንድ ላይ ስለሆኑ ማንንም ለመቀበል በጣም ጥረት አድርግ ነበረ ማለት ነውና ያ ነገር ትታ አሁን ለክን በተመቻት መንገድ ከማንም ጋራ የራሷን ላይፍ ዘና ብላ መኖር መርጣለች። ምክንያቱም ቶፊቅን ከልቧ ስላወጣች ወይም ደግሞ ከህይወቷ ስላወጣች ማለት ነው። እና ቶፊቅ እንግዲህ ያው ተስፋ አልቆረጠም ማለት ድሮም ይባላል ወንዶች ያጠሉትን ሲነሳባቸው አይወዱም ይባላልና እና ቶፊቅ እንግዲህ ሶፊ ልቧ ቆርጦ የራሷን ላይፍ ለመኖር እንደወሰነችና እንዳሰበች ስላወቃ ጽጌረዳ አበባ ይዞ መጥቶ ይቅርታ ሊጠይቃት ከበሯ ቆሞ ምን የሆነ ድምጽ አለ ቴሌቪዥን እየሰማች ነው ምናምን እያለ ብቻውን በቶፊቅ እንግዲህ ሶፊ በር አልቆለፈችም። በሩን ከፍቶ ገባ ማለት ነው። ሳያንኳካ ሳይል እየመጣው ነው ብሎም አልደወለት አላወራትም። በዚህ አጋጣሚ ልክ ከፍቶ ሲገባ እሱ ተደስቷል። በቃ ይቅርታ ሊላት ነው ከልቡ። ሶፊያ መመለስም ካለበት ትመለሳለች። ባትመለስ እንኳን አበባ ሰጥቷት ይቅርታ ጠይቋት ለሷ ያለውን ስሜት ሊገልጻትና ሊያወራት ነበር የሄዳ። ልክ ሲሄድ ሶፊና ፉአድ ሶፋ ላይ ተቀምጦ እንዳይበርዳቸው አንድ ላይ አንሶላ በእግራቸው ለብሶ ምናምን እየተጎራረሱ ቶፊቅ ያያል። ሰበር ዜና ያስብልም፣ ሰበር ዜና ያስብላል። ምክንያቱም አስቦ የሄዳ ሌላ ያገኛ ሌላ ሆነበት ማለት ነው። እና ቶፊቅን ደግሞ ፉአድ ምን ነው ቴቲያት አልነበርክም? ከኔ ጋር ማኖሯን ከኔ ጋር መሆኗን ስላወክ ነው እንዴ ዛሬ የመጣ? ሲቀጥል እንዴት ነው ሳታንኳካ ሳትል ቤቱን ዘው ብለ የምትገባ ምናምን። በቃ በዚህ አጋጣሚ ፉአድና ቶፊቅ ተጣሉ ማለት ነው። ፉአድ ቀብራራው የቶፊቅ ልክ ነው የነገረው። ምክንያቱም ሶፊያም አይ አንተ ምርጫህን መርጠሃል እና በየዞርክበትን ዞርህ ደግሞ መተህ የምታገኘኝ እና እቃ አይደለሁም ሰው ነኝ ብላለች። ሶፊ በዚህ ብትቀጥ አንቺ በጣም ትከበሪ ነበረ በቶፊቅ ዘንድ ማለት ነው። ከምሬ ነው የሚላችሁ። ምክንያቱም ሶፊያ በጣም ያህዋናት ከያህዋናትም አልፎ ደግሞ ፍቅር የሚበጣጣል። ሴት ልጅ ደግሞ ከወደደች ችግር ነው። ምክንያቱም ምንም አይታያትም። በቃ ብትጎዳ ራሱ የምትጎዳ ይመስላትም ምናምን ነገርና አሁን ቶፊቅ እና ሶፊያ ያላቸው ሁኔታ አይደለም ለነሱ ለኛ ለተመልካች ራሱ በጣም የሚያሳዝን ወይም ደግሞ የሚያስጠላ ነገር ነው እየሰሩ ያሉት። በዛም አልፋታም ተርፎ ደግሞ ሶፊ ትወደዋለች። ይሄን ነገር ደግሞ ቶፊቅ በፍጹም ሊረዳት አልቻለም። ቢረዳት ኖሮ ለሱ ያላትን ክብርና ፍቅር ቢያውቅና ቢረዳት ኖሮ ከማንም ሴት ጋራ አይላካስከስም ነበረ ማለት ነውና አሁን ቶፊቅ እንደዚህ ሲለቃቀስ ሲነጫነጭ እውነት ሶፊያን ስለሚወዳት አይደለም። ሶፊያ የራሷን ህይወት ለመኖር በቃ ሬዲ መሆኗን ቁርጣ ለሱ ያላትን ነገር ቁርጣ
በቃ ራሴን ብላ ራስዋን ማውደድና ለራሷ ቦታ ማስጣት ስትጀምር ነው እንጂ እንደዚህ መጥቶ የሚለቃቀስላት። ሶፊያ ስንት ጥፋቱን አሳልፈዋለች፣ ስንት ጥፋቱን ሀርመዋለች፣ ስንት ጊዜ ይቅር ብለዋለች። ይሄን ሁሉ ያደረገችው መስዋዕት የከፈለችው እኮ ለፍቅሩ ብላ ነው። ስለምትወዱ፣ ስለምታፈቅሩ፣ ስለምታከብሩ ነው። ይሄ ነገር ዛሬ ከእጁ ወጥታ የራሷን ህይወት በምትፈልገው መንገድ ምክንያቱም አሁን ካሁኑ ቶፊቅ እንደዚህ አለኝ፣ ቶፊቅን እናስቀይመዋለሁ፣ ቶፊቅ ካየኝ ይሄ ነገር ደስ አይለውም የሚለው ነገር ትታለች። አሁን ከማንም ጋራ ብትሆን የቶፊቅ ነገር አያሳስባትም ማለት ነው፣ የራሷን ህይወት እንጂ። ያ ነገር ማድረግ ስትጀምር መጥቶ ማለቃቀሱ ምን ይሉታል? እና እንግዲህ ሶፊያም ደግሞ አበባ ምን ለማለት ነው እዚህ የመጣው ብላ አበባውን ወደ መሬት ስትጥለው አበባው ቢታውቅ ኖሮ ክብር ነው ብሏት፣ እንግዲህ ክብር ደግሞ ምን እንደሆነ ታውቃለህ ብላ እሷ ስትጀምር፣ ፉአድ ደግሞ ክብር ምን እንደሆነ ታውቃለህ? ቶፊቅ መጀመሪያ የሰውን ቤት አስቀድመህ በር አንኳክተህ ማግባት ልመድ፣ ያኔ ክብር ምን እንደሆነ አንተ ታውቃለህ ብሎ ፉአድም የቶፊቅ ልብን ሰበረ ማለት ነው። ቶፊቅ በጣም ተናደዋል ከፉአድ እና በዚህ የተነሳ ትልቅ ጽብ ውስጥ ሊገቡ እንደሆነ ያሳያል። ለቶፊቅ ደግሞ ከዚህ በላይ ይገባዋል ብቻ ሳይሆን ሶፊ አግቢታ የእውነት በቃ በሚያምር ሁኔታ እንደ ማንኛውም ሴት ሐላል በቃ ኒካ አስራ በስርዓቱ አግቢታ ብናየት ደስ ይለኝ ነበረ። ምክንያቱም ቶፊቅ አሁን እንደዚህ ሲለቅስ ማንንም ሰው ወይኔ ብሎ ያዝነዋል። ቶፊቅ ለሶፊያ እውነት ክብርና ፍቅር ቢኖረው መጀመሪያ ይረዳት ነበረ ከእጁ ሳትወጣ። ሁሉም እኮ በእጁ የያዘውን እንደ መዳፍ ይቆጥራል ይባላል እና የእጁ የያዘ ወርቅን እንደ መዳፍ ይቆጥራል። ቢካውዝ አንዴ ከእጁ ከወጣ በኋላ ወርቅ መሆኑን ያውቃል። እና ሶፊያ ላሱ ምን አይነት ሴት እንደሆነች እየገባው ያለው ከእጁ ማውጣት ስትጀምር ነው ማለት ነው። እንግዲህ ፉአድ ደግሞ ቀብራራው ምንም ነገር አልፈራም፣ ልክ ልኩን ነግሮታል። ወደ ሩቲና አብርሽ ሲመጣ ደግሞ አብርሽ ሴቶች የሚፈልጉትን ካገኙ በኋላ ዞር ይላሉ ብሎ ሩታን ከልብ እንድትስቅ አድርጓታል ማለት ነው። በዚሁም ደግሞ ሩቲና አብርሽ ደስ እያሉ ነው። በዚህ ከቀጠሉ ደግሞ በቅርቡ አንድ ፋሚሊ ሆኖ ታርቀናል፣ ሰላም ፈጥረናል በቃ ብሎ እንደሚመጡልን ተስፋ እናደርጋለን። ድራማ አድቆ እኛም ሰልችቶናል ይሄ ድራማ። አሁን መሳቅ፣ አሁን ማልቀስ፣ አሁን መነጫነጭ እኛ ራሱ ሰልችቶናል የምርኔ። ስለዚህ በጣም ደስ የሚል ጊዜ አሳልፎ ነበሩ። ለህፃኑ ልጅ ልብስ ገዝቶ እንግዲህ እየላካት እያሳቃት እያጫወታት ነበረ። በዛውም ደግሞ እስኪ ቢያንስ እስክትወልጂ ድረስ የአባትነቴን ኃላፊነት የእርግዝና ጊዜ መቼም አባትና እናት ሆኖ ሄዶ ቼክ የሚያደርጉት ሴት ናት ወንድ ነው ምናምን የሚባለው ነገር ደስታ አለ ምናምን ነገር እና ያ ነገር ስላላደረገ አሁን ባለው ጊዜ እስኪ ቼክ እናደርግና እኔም በአይኔ ሊያው ብሎ ስል ሩታ እምቢ አለችው ማለት ነው። እምቢ እንግዲህ አንተን እንኳን እንዳናስከፋህ ብለን ነው እንጂ ወደ አንተ የምንመጣ ወደ አንተ ማምጣት ራሱ አንፈልግም። ከፈለገን እንመጣለን፣ ካልፈለገን ደግሞ መብታችን ነው ብላ ልጇን ጨምራ ነው ያው እንግዲህ ያወራችው። እንግዲህ አብርሽ ደግሞ በዚህ ነገር በጣም ተገርሞ እና ምን ማለትሽ ነው ስላት፣ እኔም አንተን አላውቅህም፣ በሆዴ ውስጥ ያለም አያውቅህም፣ እኛ አንተን እንዳለማስከፋት ብለን እንጂ ስትረን ራሱ ምን መጣ ብላ አብርሽን አናደደችው ማለት ነው። ቢሆንም ግን ያው ከልብ ከአብርሽ ጋር ስትስቅ ማየት ደስ ይላል። የበለጠ ደግሞ ይሄ ያኔ የማይሆኑ ጥላቻ ከመሃላችሁ ያውጥታችሁ በፍቅር ልጃችሁን ብትቀበሉ አብራችሁ ብትኖሩ የበለጠ ደግሞ ደስ ይላል። ምክንያቱም አሁን ይሄ አንድ ላይ ናችሁ፣ ግን ብቻ ሰላም ፈጥረናል ብላችሁ ወደኛ ለምንድን ነው የማትመጡት? ይሄ ከዚህ ከልብ የመነጨ ሳቅ ነው የምትስቁት። አስተያየታችሁ ራሱ በቃ ያኔ ከውስጣችሁ ኃይለኛ ፍቅር እንዳለ ያሳየናል። እና እኛን ለምን ይሄን አክል ተሸውዱናላችሁ? ለምንስ በእኛ ላይ ትጫወታላችሁ? እኛ በጣም ነው የምንወዳችሁ፣ የምናከብራችሁ፣ የምናደንቃችሁ። ተስማምታችሁ ወደ እኛ
ብቅ እንድትሉ በተስፋ እንጠብቃለን። ለዛሬ ይዤላችሁ የመጡት ይሄን ይመስል ነበር። ላይክ አትመቹ፣ ላይክ ሼር ሰብስክራይብ አድርጉኝ ጋይስ።